ይህ በዓለም ላይ እጅግ ትልቁ የፒዛ ቁራጭ ነው። ምን ያህል ርዝመት እንዳለው ተመልከቱ። ይህ ፒዛ በትክክል 6 ጫማዎች ሲሆን ከካርል ጭምር ይበልጣል። ከዚህ በኋላ የኔ ኩራት ተሰብሯል። ዝም ብሎ አያልቅም። አሁንም ይቀጥላል። በጣም ትልቅ ነው። ይህ የምትመለከቱት ተወዳዳሪ ደግሞ በዓለም ላይ ፈጣኑ ተመጋቢ ጆን ፌስትና ነው። በጣም ተርቢያለሁ። እሱ የሆት ዶግ የመብላት የዓለም ሪከርድ ባለቤት ብቻ ሳይሆን ሌሎች ብዙ ሪከርዶች አሉት። እነሆ በዝርዝር ያሸነፋቸው የቪዲዮ ስብስቦች ተመልከቱ። እሱ በትክክል ብዙ የዓለም ሪከርዶችን በመያዝ የዓለም ሪከርድ አለው። ይህ ሰው እብድ ነው። 18 ፓውንድ ፒዛ ከመብላታችን በፊት እኔ ክሪስ እና ቻንድለር ምን ያህል እንደምንመዝን በድምሩ እኔና ልጆቹ 537 ፓውንድ እንመዝናለን። ይህም ማለት 244 ኪሎ ግራም ማለት ነው። አቶ ጆይ እነሆ የዓለም ሪከርድ የፒዛ ቁራጭ። አሁን በጣም ተርቢያለሁ። እናም ይህ ጥሩ ይመስላል። ይህ 9 ፓውንድ ነው፣ ማለትም 4 ኪሎ ግራም። ልክ የክሪስን አራስ ልጅ ይመዝናል። አሁን ምን እያደረግን ነው ልጆች? ይህ ደግሞ የኛ ፒዛ ቁራጭ ነው። በጣም ግዙፍ ነው። ሁለት ተመሳሳይ የፒዛ ቁራጮች አሉ። እኔ ክሪስ እና ቻንድለር። ጆይ የሱን ሳይጨርስ የኛ ቁራጭ ለመጨረስ እንሞክራለን። በሚገባኛ እናሸንፋለን። እንግዲህ ቀደም ብዬ እንዳሳየዋችሁ ጆይ አውሪ ነው። ከፈለገ ምናልባት 10 ሰዎችን ሊበልጥ ይችላል። ሁልጊዜም ምግብ አፋችን ውስጥ ብንከት እንኳን ከእርሱ ጋር እኩል የምንፈጥር አይመስለኝም። ስለዚህ ምንም ትርጉም አይሰጥም። እስማማለሁ። ይህ አንድ ሰው ብቻውን እኛ 3 ጎልማሶችን ሊበልጠን አይችልም ብላችሁ ታስቡ ይሆናል። ይህ ተራ ሰው አይደለም። ጆይ ቼስትናት የተፈጥሮ ድንቅ ነው። እሱ በትክክል በዓለም ላይ ምርጡ ተመጋቢ ነው። ይህ የምንጀምርበት ጊዜ ደርሷል። ጆይ ከ5 ቁጠርልንና እንጀምር። 5 4 ተዘጋጁ ልጆች ተዘጋጁ። 3 2 እንዲበልጥ መፍቀድ የለብን። አሁን ብሉ እንጀምር። ምን እናድርግሽ? እሱ በመቁረጥ ነው የጀመረው። ምን አይነት እብደት ነው እያደረገ ያለው? እኔ መብላት የምችለው በዚህ ፍጥነት ብቻ ነው። ገና ከወዲሁ እየበለጠን ነው። እኛ እኮ 3 ነን። እኔ አንድ ቁራጭ ልጨርስ ነው። ቆይ ፒዛውን የመጠቅለል ነገር እያደረገ ነው ይመስለኛል። ይህንን ማድረግ አልችልም ጓደኞች፣ ከአሁኑ ጠገው። ይህ የሚያስጠላ ነው። አምላኬ ሆይ ምንጣፍ እየበላሁ እንደሆነ ነው የሚሰማኝ። እኔ ከምገምተው በላይ በጣም በፍጥነት ነው የሚበላው። ሂዱና ህግ እንደ ጣሰ ተናገሩ። አላውቅም። ዝም ብላችሁ አስቆሙት። በደንብ እየቆጠርክ አይደለም። በቂ መቁጠር እየተካሄደ አይደለም። እንድታደርግ የምፈልገው እሱ እየሰማኝ አይደለም። እዚህ መሆኔን የሚያውቅም አይመስለኝም። እሱ በራሱ ዓለም ውስጥ ነው ያለው። ልክ እንደ ትልቅ ነጭ ሻርክ ነው። እውነቱን ለመናገር አፌ ውስጥ ያለውን ምግብ መዋጥ አልፈልግም። ትንሽ እየበሉ በላዩ ላይ መዋጥ በጣም ይቀላል። ግን ጣዕሙ በጣም መጥፎ ነው። ይህ እያደረኩ መሆኑን ማመን አልችልም። ሊያስመልሰኝ ነው። ሆዴ በጣም ሞልቷል። እንዴት ነው አሁን የምበላው? እውነት ለመናገር ይህንን አላሰብኩትም ነበር። እኔ ዳኛ እንደሆን ካውቃለሁ፣ ግን የመጣሁት ጉቦ ለመስጠት ነው። 10,000 ልስጥህና ለ5 ደቂቃ አቁም። ነገር ግን አሁን እየሰማኝ እውነቱን ለመናገር ምክንያቱም ማወቅ አልቻልኩም። እምቢ አለ። በህይወቴ ካየሁት ሁሉ እጅግ አስፈሪ እምቢታ ነው። እሱ የመጣው እኛን ለማሸነፍ ነው። ሊያሸንፈን ጋብራሽው ይላል። ላስታውሳችሁ የምፈልገው ይህ በትክክል 9 ፓውንድ ፒዛ ነው። 10 ፒዛዎችን ብቻን እንደመብላት ነው። ምን ያህል እንደጠገብኩ በቃላት መግለጽ አልችልም። ለማለት የፈለኩት ጆይ ገና ብዙ ይቀርሃል። ይህንን መጨረስ ትችላለህ? እጨርሰዋለሁ። በእውነት እናንተ አትጨርሱትም። በፍጹም ልጆች ናችሁ። ተስፋ መቁረጥ አትችሉም። እያደረግነው ነው። አቁማችሁ ብሉ። ይህ ሰው ተመልከቱ፣ ሊጨርሰው ነው። በዚህ ፒዛ ምክንያት በጣም አላብኝ። እውነት ለመናገር ፒዛ ያን ያህል አልወድም። እኔ ከዚህ በኋላ ፒዛ አልበላም። ይህ እያናደደኝ ነው። ፒዛ እንደዚህ መብላት አልችልም። ስህተት ነው የሰራው። አምላኬ ሆይ ምን ያህል እንደበላ ተመልከቱ። 2 ጫማ ብቻ ነው የቀረው። የእሱ ፒዛ የቀረው ይህንን ያህል ነው። የኛ ግን ገና የጆይን እጥፍ ይቀርብናል። ገና ብዙ ይቀረናል። አንተ ቀይረን እናስገባለን። አሁን 4 ሰዎች ሆነናል። እሺ ብላ ወንድሜ፣ እንዴት እንደሚያምህ ታያለህ። ሁለተኛ ዙር ጉልበት ማግኘት እንሞክር። እስቲ ለመድረስ እንሞክር። 3 ብቻ ነው የጎረስኩት። እኔ እንኳን በቆሻሻ መጣያ ቅርጫት ላይ ሆኜ ነው የምበላው። የዓለማችን ብዙ በላተኞች በጣም ጎበዝ እንደሆኑ ማን ይገምት ነበር? ምርጫ አልነበረኝም። ሌላ ሰው ማስገባት ነበረብኝ። መቼም 5 ሰው ሆነን ሊበልጠን አይችልም። 5ኛ ሰው ግባ። አመሰግናለሁ። እርቦኝ ነበር። ይቅርታ። ከቻልክ እንዳታንጠባጠብ። እየበላን ነው። ከሰው ሁሉ በላይ የበላው ይመስለኛል። እኛ ከበላነው በላይ እጅ ላይ አለ። ጆይ አይሻልም? ቀርፋፋው
ቶሎ በል ካሜራውን ወደሱ ጠቁም። ድሮ ቀጭን ነበር፣ አሁን ግን ትንሽ ሆድ አወጣ። ሊጨርስ እኮ ነው። እኔ የእሱን 1/10 እንኳን አልበላው። በጣም አሞኛል፣ እያለቀስኩ ነው። እውነቱን ለመናገር ይሄኛው እስከ 100,000 ከመቁጠር በላይ ይከብዳል። ወደ ቤቴ መሄድ ፈልጋለሁ። ሽንት ቤት ልሂድ? ተመልሰው አይመጡ። በአእምሮህ ምን እያሰብክ ነው? ፒዛ ቶሎ እየገባልኝ አይደለም። ከእነርሱ ግን ይሻላለሁ። ህመም ውስጥ ነኝ። ይህ የታይለር ጓደኛ ጃክሰን ነው። ጃክሰን ፍጥነታቸውን እያመጣ ነው። ጥሩ እየሰራ ነበር ካርል። ይሄኔ ዳር ይሞታል። ቶሎ እንብላ። የሚያስጠላ ይመስላል። ሁላችንም በጆርጅ ቼስትናት እየተቀደምን ነው። እንዴት እንደሆነ አላውቅም፣ ግን ይሄ ሰውዬ ከ50 በላይ ሪከርዶችን ሰብሯል። በጣም ጎበዝ ነው። ና ግባ። አሁን 7 ሆነናል። ያ ብቻ ነው የቀረው? ወይኔ ጉዴ! ካሸነፍነው ለእያንዳንዳችሁ $100,000 እሰጣለሁ። እንጀምር። ይህንን ከመጀመሪያ ጀምሮ ብናደርግ እናሸንፈው ነበር። ጥሩ እየተሰማኝ አይደለም። ለጤንነታችን ብለህ እባክህ ቀስ በል። ጎበዞች ጨርሱት። ጎበዝ ጆይ። አስቡት፣ እሱ ጋር 6 ጫማ ሙሉ ፒዛ ነበር። አሁን የቀረው ደግሞ በጣም ትንሽ ነው። ማመን ቢከብደኝም ለማሸነፍ 1 ጉርሻ ነው የቀረው። ይከብድ ነበር፣ ግን ችዬበታለሁ። ይህንን ሁሉ ፒዛ ከበላህ በኋላ ምን ያህል ክብደት እንደጨመርክ ነው የማይታመን ነው። አሁን 250 ፓውንድ ይመዝናል። እስቲ ከበስተጀርባ አንድ ነገር ላምጣ። ጆይ ሚዛኑ ላይ ውጣ። 250 ፓውንድ። ጆይ በትክክል 21 ፓውንድ ጨምረሃል። ከባድ ፈተና ነበር፣ ግን እንደምጨርሰው ማወቄ ጥሩ ስሜት ሰጥቶኝ ነበር። ወደ ሁለተኛው አጋማሽ አካባቢ ሲደርስ እየወረደ ነው እያሰብኩ፣ እናንተ ሰዎች መጨረሳችሁ ደግሞ አበረታታኝ። በእውነት አሁን ያ ጥሩ ስሜት ነበር። በትክክል 21 ፓውንድ ፒዛ በውስጥ አለ። እንዴት? ያ ምን ይሰማሃል? ትንሽ የሆድ መነፋት ይሰማኛል። ደክሞኛል። ለማገገም የተወሰነ ጊዜ ይወስዳል። በፊት እዚህ እንደምታዩት 537 ፓውንድ እንመዝን ነበር። አሁን ደግሞ 547 ፓውንድ እንመዝናለን። 10 ፓውንድ ጨምረናል፣ ግን አሁንም ተሸንፈናል። ጆይ በማሸነፉ ምክንያት ይህንን የፒዛ ዋንጫ ሰርቼለታለሁ። እነሆ ላንተ። የኔ ጌታ፣ አሁን ካሉ ቀበቶችና ዋንጫዎች ጋር እኩል ባይሆንም ትልቅ ትርጉም ይኖረዋል ብዬ አስባለሁ። ካገኘኋቸው ዋንጫዎች ሁሉ በጣም ከባዱ አንዱ ይህ ስለመጣህ እናመሰግናለሁ። ወደፊት በዚህ አይነት ቪዲዮዎች ላይ መሳተፍ ከፈለጋችሁ ሰብስክራይብ የሚለውን ተጫኑ። ምክንያቱም ብዙ ተከታዮች በቪዲዮዎች ላይ ለማሳተፍ እያሰብኩ ነው። ቀላል አይደለም። ወደፊት በቪዲዮዎች ላይ መታየት ከፈለጋችሁ ሰብስክራይብ አድርጉ። ጆይ እብድ ነው።